የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አረፍ የምጽናም1 ላይ ትገኛላችሁ። የዓለም ዋንጫ ጉዳዮቻችንን እያነሳን እንገኛለን። የፈረንሳይ ብሔራዊ ቡድን የመጀመሪያ ጨዋታውን ያደርጋል። የኪሊያን ምባፔን ጉዳይ እንመልከት። ያው በግሉ በጣም ጥሩ ሲዝን አሳልፏል እንዳአምነው። በእርግጥ አንዳንድ ጉዳቶች እንደነበሩበትም ተመልክተናል። ግን በብሔራዊ ቡድን በተለይ በዓለም ዋንጫዎች ላይ ደግሞ ከሚደምቁ ተጫዋች መካከል አንደኛው ነው ኪሊያን ምባፔና እናንሳው ይህንን ጉዳይ። ልክ ነው። ምሳሌ ኪሊያን ምባፔ ለኪኪ ለሚወዱት ሰዎች በሚጠሩት የቅጽል ስም ማለት ነው። ለሱ አሁን ፓርት 3 ነው፣ አክት 3 እንበለው። ያ ሶስተኛ የዓለም ዋንጫው ነው። ገና ብቅ ሲል በጣም ትልቅ ክስተት ነበር። ይህ ዓለም ዋንጫ እየተደረገ ከፈረንሳይ ጋር የዓለም ሻምፒዮን ቢሆንም ባይሆንም የሚሰራቸው አዳዲስ ታሪኮች ውድድሩ እየተደረገ ለምሳሌ በፈረንሳይ ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪ ሊሆን የሚችልበት እድል 56 ጎል አለው። ከቲየሪ ኦንሪ በላይ ሆኗል። አሁን ከዢሩ ነው የሚቀረው። ኦሊቪዬ ዢሩ ነው የሌብለ ከፍተኛ ጎል አስቆጣሪ። ይህ ውድድር እየተደረገ 100ኛ ጨዋታው ላይ ደርስ ይችላል። ግን 27 ዓመቱ ነው ምባፔ እና በፈረንሳይ ብሔራዊ ቡድን የ100 ምናምን ዓመት ታሪክ በጣም በጥቂት ጨዋታዎች ማለት በአነስተኛ የጨዋታ ቁጥር እና በዚህ እድሜ 100 ጨዋታ ላይ የደረሰ ተጫዋች የለም። ግን 10 ተጫዋቾች ብቻ ናቸው 100 ጨዋታ ላይ የደረሱት። ሁጎ ዮሪስ አንደኛ ነው ለምሳሌ። ለረጅም ጊዜ ሊያን ሱራም ነበር የነበረው ብዙ ጨዋታዎችን በማድረግ። ይሄው የዓለም ዋንጫ እየተደረገ ለምሳሌ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ የመሆን እድል አለው። ተጨማሪ 4 ጎሎች ካስቆጠረ ከሚሮስላቭ ክሎሰ እኩል ይሆናል። በእርግጥ ሜሲ 3 ጎል የሚያስቆጥር ከሆነ ከሱ እኩል ይሆናል። ሜሲ 13 የዓለም ዋንጫ ጎሎች አሉት። ምባፔ 12 የዓለም ዋንጫ ጎሎች አሉት። ሁለተኛ የዓለም ዋንጫ የማሸነፍ እድል አለው እና ትልልቅ ታሪኮች ሊሰራ የሚችልበት እድል ነው። ግን ምባፔን በተመለከተ በፈረንሳይ በተለይ ያለው ስሜት በጣም አስገራሚ ነው። ከፓሪዚያን ጋር የነበረውን ቃለ ምልልስ አይተሽ እንደሆን ፖለቲካዊ ጉዳዮችን በተመለከተ ጠንካራ አስተያየት ይሰጣል። በተለይ የቀኝ ዘመም የፖለቲካ ጽንፍ የያዙ የፖለቲካ እንቅስቃሴዎችን፣ ፓርቲዎችን፣ ግለሰቦችን የዛሬ 2 ዓመት እንዳደረገው ከመተቸት ወደ ኋላ ብሎ አያውቅም። እነዚህ ቃለ ምልልሱ ላይ ምን ብሎ ተናገረ? አታስቡ፣ እኔ የሪፐብሊኩ ፕሬዝዳንት አልሆንም፣ እቅድ ውስጥ የለበትም። ምክንያቱም በበቂ መጠን እጠላለሁ እዚህ ሀገር። ስለዚህ የምትጠሉት ሰው የሪፐብሊኩ ፕሬዝዳንት አይሆንም፣ አትፍሩ ብሎ ተናግሯል። የመጨረሻ ፕሬስ ኮንፈረንሱን አልሰጠም። የሚገርም ነው። ምክንያቱም ዲዲዬ ዴሾ እሱን አምበል አድርጎ ከሾመበት ጊዜ ጀምሮ አሰልጣኙ ፕሬስ ኮንፈረንስ በሚሰጥበት ጊዜ ሁልጊዜ አምበሉ አብሮት ይኖራል። በፊት ሁጎ ዮሪስ፣ አሁን ከ2022 የዓለም ዋንጫ በኋላ ሁሌ ከአሰልጣኙ ጎን አይጠፋም ነበር። ግን ሊከላከለው፣ ሊንከባከበው፣ ሊከልለው ስለፈለገ ሊሆን ይችላል ካንቴ ነው ከአሰልጣኙ ጋር አብሮ ነበር የመጨረሻው የፈረንሳይ ብሔራዊ ቡድን ፕሬስ ኮንፈረንስ ላይ እና ለፈረንሳይ ብሔራዊ ቡድን ማለት ማንም ተጫዋች እንደሚተች ምባፔ መተቸት አለበት። በጥሩ ወቅቶች ላይ እንደሚደነቀው በአስቸጋሪ ወቅቶች ላይ ተገቢው ትችት ሊተች ይገባ ይሆናል። ግን ዲስፕሮፖርሽኔት የሆነ ለሀገሩ ብሔራዊ ቡድን በተለይ በእነዚያ 2 የዓለም ዋንጫዎች ላይ ሰራውን ስራ በሙሉ ገደል የሚከት ትችት ግን አለ ፈረንሳይ ውስጥ። እሱ ብቻ ሳይሆን ኦክስፎርድ ፖል የሚባል በአርቴል ና በዊናማክስ 2 ብዙሃን መገናኛዎች በኩል ፖል ተሰብስቦ ነበር እና 36% የሚሆኑ የፈረንሳይ ብሔራዊ ቡድን ደጋፊዎች ነን የሚሉ ሰዎች ቤንች መሆን አለበት፣ የፈረንሳይ ብሔራዊ ቡድን ተጠባባቂ መሆን አለበት። 2 ተከታታይ ዓመት ቻምፒየንስ ሊግ ያሸነፈው የፔዤ የአጥቂ መስመር ዱዌና ዴምቤሌ ያሉበት፣ በእርግጥ ባርኮላም አለ፣ ግን እነሱን እንደ ኦሊሴ አይነቶች ተጫዋቾች ናቸው መጀመሪያ ያለባቸው የሚል አስተያየት 36% የሚሆኑ ሰዎች አሏቸው። ባለፉት 2 ሲዝኖች በሪያል ማድሪድ ተጫዋችነት ሊያውም በጣም አስቸጋሪ በሆነ የሪያል ማድሪድ ወቅት ላይ ነው ወደ ሪያል ማድሪድ የሄደው። በእርግጥ ኦፍኮርስ ሲሄድ ላሊጋም የቻምፒየንስ ሊግ አሸናፊ ነበሩ። ግን ያለፉት 2 ዓመታት የሪያል ማድሪድ ቡድን ጥሩ ቡድን አይደለም፣ ግልጽ ነው ለማንም ሰው።
ግን በግሉ ቁጥሮቹ የሚያስደንቁ ቁጥሮች ናቸው። 44 እና 42 ጎል ነው ባለፉት 2 ሲዝኖች ያስቆጠረው። 86 ጎሎች በ2 ሲዝኖች አስቆጥሯል ማለት ነው። ቁጥሩ ለሀሜት የሚመች አይደለም። ግን እምባፔን በተመለከተ የፓሪስ ሳን ጀርመን ደጋፊዎች፣ የሪያል ማድሪድ ደጋፊዎች፣ የፓሪስ ሳን ጀርመን ደጋፊዎች ከለቀቀ በኋላ ዋንጫዎች ስላሸነፉ የሚፈልጉትን ዋንጫ ስላሸነፉ ቻምፒየንስ ሊግን ግን ደግሞ ከክለቡ ጋር ፍርድ ቤት ውስጥ ድረስ ጭምር የደረሰ መካረር ስለነበር ምናልባት ከእምባፔ በተቃራኒ ለመሆን በቂ ምክንያት አላቸው ሊባል ይችላል። ወይ ምክንያት አላቸው፣ በቂ ነው አይደለም ምክንያት ሊሆን። በውድድር ዘመኑ መጨረሻ ደግሞ የሪያል ማድሪድ ደጋፊዎች እሱ ላይ ተቃውሞ ያቀረቡ የሪያል ማድሪድ ደጋፊዎችን አይተን ይሆናል። ለፈረንሳይ ብሔራዊ ቡድን ግን አይሰራም። ስፖትለስ የሆነ ሪከርድ ነው ያለው በተለይ በዓለም ዋንጫዎች ላይ እና አሁን ለምሳሌ ብዙዎቹ ነገሮች የኤምባፔ ጥፋት ተደርገው ይቆጠራሉ። ለምሳሌ ኦስማን ዴምቤሌ በፔዤ በሚጫወትበት የጥራት ደረጃ አይደለም ለፈረንሳይ ብሔራዊ ቡድን የሚጫወተው። ምክንያት እምባፔ። የፈረንሳይ ብሔራዊ ቡድን በርካታ ጎሎች ይቆጠሩበታል። ምክንያት እምባፔ። ምክንያቱም አይከላከልም። ለዚህ ነው አሁን እከላከላለሁ ሲል የሰማ ነው በሰሞኑ በነበረው ቃለ ምልልስ ላይ እና በብዙዎቹ ነገሮች ላይ ተጠያቂ እየሆነ የሚቀርበው እሱ ነው። ለዚህ ነው ዴምቤሌ የልጅነት ጓደኛው ነው፣ አብሮ አደጉ ነው። ፍትሐዊ አይደለም እሱን በተመለከተ የሚቀርበው ትችት። አሁን ትኩረቱ ሁሉ እሱ ላይ ሆኗል። ምክንያቱም ያ 2018 የዓለም ዋንጫ ያሸነፈው የፈረንሳይ ብሔራዊ ቡድን በጣም ሌሎች ትልልቅ ተጫዋቾች የሉ። ድሮ ፕሮቴክሽን ነበረው፣ ዋናው ትኩረት እሱ አልነበረም። አንቷን ግሪዝማን ቅሬታ ነበረው፣ አንበል መሆን የነበረብኝ እኔ ነኝ የሚል እምነት ነበረ። የበለጠ ሲኒየር የሆነው ተጫዋች እሱ ነው። 2018ቱም የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ምርጡ ተጫዋች እሱ ነው። ቅሬታ እንደነበረው ይታወቃል ግሪዝማን። ፖግባም ከዛ ቡድን መሪዎች መካከል አንዱ ተደርጎ ነበር ይቆጠር የነበረው። ዮሪስ አክቹዋሊ የቡድኑ አንበል ነበር። እኒህ አይነት ተጫዋቾች የሉም አሁን። ብዙ ትኩረት የሚስበው እምባፔ መሆኑ ግልጽ ነው። ግን ደግሞ አሁን በክለብ ፉትቦል በተለይ የዴምቤሌ ስታተስ የባሎንዶር ስታተስ ነው። የማይክል ኦሊሴ ብቃት በጣም አስደናቂ ነው። ስለዚህ እነሱ ከዛ የተሻለ ሰፊ ሚና ያስፈልጋቸዋል። ሜዳ ውስጥ የሚሰጣቸው ኃላፊነት በክለብ እግር ኳስ የሚወጡትን አይነት ኃላፊነት መሆን አለበት የሚል አስተያየት የሚሰጡ ሰዎች አሉና ለሁሉም ነገሮች አሁን ተጠያቂ በባድ ኢንቴንሽን ተጠያቂ የመሆን ነገር እሱ ላይ አለ እና ይሄኛው ሳይታሰብ የዓለም ዋንጫ ከተጀመረ በኋላ የእምባፔ ለፈረንሳይ ብሔራዊ ቡድን ያለ አስፈላጊነት ህዝበ ውሳኔ የሚመስል ሪፈረንደም የሚመስል አይነት መልክ ይዟል። አንድ ጎል ካስቆጠር የሚያተናቸው ይመስለኛል እነዛን ነገሮች። ግን ደግሞ ለመተቸት ለምሳሌ ሶሻል ሚዲያ ላይ አይተሽ እንደሆን እምባፔን ይሄ ምንድነው በፖለቲካ ካራክተር አሳሲኔሽን ይባላል። የሆነን ሰው የፖለቲካ ፐርሶና ፖለቲካዊ ሰብእናውን መግደል ማለት ነው። በቃ የሀሰተኛ ፌክ ታሪኮች እየፈጠርሽ ጭምር እንደዚህ አይነት ትርክቶች እየፈጠርሽ ጭምር መግደል ካራክተር አሳሲኔሽን ይባላል። ያልተባለ ነገር ቲየሪ ኦንሪ ስለሱ ያልተናገረው ነገር ብሉ ማርክ ያላቸው የትዊተር ፔጆች ላይ ሳይቀር ታያለሽ። እና ባለፈው በኢንስታግራም ገጹ ላይ ወጥቶ ብዙ ጊዜ ተብሎ ሰምቻለሁ እንደዚህ አይነት ነገር እና አቁሙ። እኔ ስለ ኪሊያን ምባፔ አንደኛ ጓደኛዬ ነው፣ ቀጥታ ለሱ ለነገረው እችላለሁ፣ አልተናገርኩም እንዲህ አይነት ነገር ብሎ ሁሉ አስተባብሏል። ግን ቲየሪ ኦንሪ ስለ ምባፔ ያጫወት ስንፍና እንደተናገረ ተደርጎ ሰምቻ ቃለሁ። ለምሳሌ የ9 ቁጥሮችን አይነት ሩጫ ማድረግ አለበት አንዳንድ ጊዜ እንዲያውም ከሱ ይልቅ ቤሊንጋም የበለጠ የቦክስ ሩጫዎች ያደርጋል ብሎ በግላጭ ተናግሮ ያውቃል። በቪዲዮ አናላይዝ እያደረገ ብሬክዳውን እያደረገ ግን ምባፔን ለመምታት ይጠቀሙበታል። ከዛ ደግሞ የኤአይ ዘመን ነው። ስለዚህ በኤአይም እሱን ዲክቴተር እያደረጉ በሪያል ማድሪድም አምባገነን፣ በፈረንሳይ ብሔራዊ ቡድን አምባገነን እየተደረገ ደግሞ ያንን አይነት ስዕል ምባፔን በተመለከተ ለመሳል ይሞክራል። የመከላከል ኢንቱዚያዝም የለውም፣ አዲስ ነገር አይመስለኝም ይባላል ብዙ ጊዜ። እኔም እለዋለሁ ብዙ ጊዜ። ግን ደግሞ በጣም ራስ ወዳድ ነው፣ ቡድኑ ለሱ ብቻ እንዲጫወት ነው የሚፈልገው ሚል አስተያየት የሚሰጡ ሰዎችም አሉ። በተለይ በፔዤ ያለው ስኬት እና በሪያል ማድሪድ እሱ ከሄደ በኋላ ሪያል ማድሪድ በሁለቱም ሲዝኖች ትልልቅ ዋንጫዎች አላሸነፈም፣ ቻምፒየንስ ሊጎች፣ ላሊጋዎች እንደዚህ አጋጣሚ አይደለም። ፔዤ ከረጅም ጊዜ በኋላ ያለሱ እና ደግሞ ተገቢ ነው አይደለም እንዲህ አይነት ፉቴጅ መውጣቱ አላቅም። ግን ያ የሉዊስ ኤንሪኬን ዶክሜንተሪ ባየንበት በዛ ቪዲዮ ላይ እሱን እንደዛ ሲናገረው የሚያሳይ ፉቴጅም ወጣና ይኸው ሉዊስ ኤንሪኬ እኮ ይል የነበረው ይሄንን ነው እና የምናየው
በፔዤ ከሱ መልቀቅ በኋላ የታየው ቡድን በምባፔ መልቀቅ ምክንያት ነው ያ ቡድን የታየው። ፔዤዎች ወደው አይደለም የለቀቁት። አንድ ተዛብቶ የሚቀርብ አንድ ፋክት አለ። በሜሲን መልቀቅ ፈልገው አይደለም የለቀቁት፣ እምባፔን መልቀቅ ፈልገው አይደለም የለቀቁት። ሜሲ መጀመሪያ ኮንትራታቸው ሪጀክት ስላደረገው ነው። እምባፔም በተደጋጋሚ ኮንትራታቸውን አልቀበልም ስላለ ነው የለቀቁት። እና በአንድ በኩል ይሄኛው የፒኤስጂ ፕሮጀክት በአደጋ የተገኘ ነው። አስበውበት አይ እምባፔ አሁን ብዙ ፕሬስ ስለማያደርግ ስለማይከላከል የበለጠ ታታሪ ትጉ የማጥቃት ተጫዋቾች ያስፈልጉናል ብለው አይደለም። ዘይ ስታምብልድ ኦን ሶሉሽን እንደሚባለው በመፍትሄው ላይ ነው ድንገት የወደቁት፣ በምርጫ ግን አይደለም። ሜሲን ማቆየት ፈልጉ ነው። ከዓለም ዋንጫው በፊት እኮ ዓለም ዋንጫው ይለፍና ኮንትራቱን ይፈርማል ነበር ሲጠበቅ የነበረው እኮ ሊዮኔል ሜሲ። ልክ ነው። በጣም ግሩም ቡድን ነው። ለዛ ክሬዲት ሊሰጠው የሚገባው ሰው በሙሉ ክሬዲት ሊሰጠው ይገባል። ግን እሱን ለእምባፔን ለመምቻነት ያለ መጠን መጠቀም ማለት ነው። ያለ መጠን መጠቀም አለ። ከዛ በሪያል ማድሪድም ያው ሪያል ማድሪድ የአውሮፓ ሻምፒዮን የነበረውን ቡድን ከሩብ ፍጻሜ እንኳን እንዳያልፍ አደረገው በሚል ብዙ ትችት ይቀርብበታል። እና አንዳንድ ሰዎች ዦን ሚሼል ላርክን ጨምሮ እምባፔ ከተጫወተም ግራ ክንፍ ላይ ነው መጫወት ያለበት። ዴምቤሌ የባሎን ዶር ባሸነፈበት የ19 ቁጥር ቦታ ላይ መጫወት ያለበት፣ ኦሊሴ ግራ ላይ መጫወት ያለበት የሚል አስተያየት የሚሰጡ ሰዎችም አሉ። እና ስለዚህ ለሱ ዝም ብሎ ጨዋታ አይደለም ማለት ነው። አሁን በተለይ በፈረንሳይ ራሱም አለ እኮ አትፍሩ፣ ለፈረንሳይ ሪፐብሊክ ፕሬዚደንትነት አይደለም መወዳደረው ፕላን እቅዴ ውስጥ ነው እንደማትወዱኝም አውቃለሁ ብሏል። ይሄንን ስለሚሰማ ሊሆን ይችላል። ለዚህ ነው በቅርብ ጊዜ ከላፊጋሮ ጋር ከዓለም ዋንጫው መጀመር በፊት አርሰን ቬንገር ቃለ ምልልስ ነበራቸውና ተከላክለውታል። ሪያል ማድሪድ በፊት 10 ወርልድ ክላስ ተጫዋቾች ነበሩት። አሁን 3 ወይ 4 ቢበዛ ወርልድ ክላስ ተጫዋቾች ነው ያሉት። ስለዚህ አቨሬጅ በሆነ ከሪያል ማድሪድ ጥራት አንጻር አማካይ የሆነ ወደ ሪያል ማድሪድ ቡድንን የተቀላቀለው እና እዛ ላይ ደግሞ ብዙ ጎሎች እያስቆጠረ ነው። በፍጹም ትችቱ ትክክል አይመስለኝም። እግር ኳስ ሁልጊዜ ስኬፕ ጎቶች ወይ መሳበቢያ የሚሆን ሰው ይፈልጋል እና እምባፔ ለዛ እየተጠቀምንበት ይመስለኛል የሚል አስተያየት ሰጥተዋል። እና ስለዚህ ዛሬ ከእንደዚህ አይነት ስሜት ጋር ሆኖ ነው ጨዋታውን የሚያደርገው። ግን ቅድም እንዳነሳው ታሪክ የመስራት እድል አለው። በግሉም በቡድንም ደረጃ ታሪክ የመስራት እድል አለው። ጥያቄዎች አሉ። ኦፍኮርስ እምባፔን በተመለከተ መነሳት ያለባቸው ሌጂቲሜት ጥያቄዎች አሉ። ግን ራሱ ለምሳሌ ምን አለ መሰለሽ፣ ኤታን ወንድሜን ጠየቅኩታል። የክንፍ ተጫዋች ሆኖ ነው ሊል ውስጥ የሚጫወተው ኤታን ኤምባፔ። ለምን ሳጥን ውስጥ ብዙ ጊዜ ግን ማትመጣው? ክንፍ ላይ ነው የሚጫወተው። ምክንያቱም የኔን ባላጋራ ሳሳድድ ስለምውል አለኛል። እኔ የኔን ፉልባክ ስከተል ብውል ጎሎቹ አይመጡም ማለት ነው። 56 ጎሎች አሁን ቀጥሎ ብዙ ጎል ያስቆጠረ 7 ጎል ያስቆጠረ ተጫዋች ነው። ለፈረንሳይ ነው ሁሉ ጎል ያስቆጠር አልችልም ሳጥን ውስጥ ብዙ ባልገኝ ኖሮ። ስለዚህ ካልተከላከልኩም ኢንቴንሽኑን ይዩት። ሁለቱንም ልሰራው አልችልም። ያንን የጎል ቮሊዩም ልሰጣቸው አልችልም። ጎል ደግሞ በእግር ኳስ ትልቁ ከረንሲ ነው እና በዛ ኮንቴክስት ተረዱት የሚል አስተያየት ደግሞ ሰጥቷል። ግን የዓለም ዋንጫ ማሸነፍ ስለምፈልግ መከላከል ይሁን ምን ይሁን ሁሉንም ነገር ለማድረግ ፈቃደኛ ነኝ እዚህ ውድድር ላይ የሚል አስተያየት ሰጥቷል። ስለዚህ በጣም ትኩረት የሚስብ ነው ለእኔ የምባፔ ሁኔታ ከዚህ ጨዋታ በፊትም በጠቅላላው ከዚህ የዓለም ዋንጫ በፊትም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።